ወደምትወዳትም ቂብላ እናዞርልሃለን ብሎ አላህ Subhanahu Ta'ala አላቸው። ምስራቁም ምዕራቡም የአላህ ነው። ልባቸው ላይ ጥርጣሬ ነበረባቸው ሰዎችና ኢማን ያላቸው ሰዎች የለየ ነው። እርሷም በእነዚያ አላህ በመራቸው ሰዎች ላይ በስተቀር በርግጥ ከባድ ናት አሉ። ሰሚዕና ወአጣዕና ነው። ሰማን በቃ ይደረጋል ነው። ሁሉም ዞሩና ወደ ካባ ሰገዱ። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሲራ ላይ አንድ ቅጽበት እንመለከታለን። የቂብላ መቀየር። አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ቀድ ነራ ተቀልቡ ወጅሂከ ፊሰማእ ፈለንወሊየነከ ቂብለተን ተርዳሃ ይላቸዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ጊዜ ካዕባን በጣም ስለሚወዱ አቅጣጫው ወደ መስጂድ አልአቅሳ ነበረ። እስከ 16-17 ወር ያክል የሚሰገደው አቅጣጫ ወደ መስጂድ አልአቅሳ ነበረ። ግን መካ ላይ በነበሩበት ጊዜ ሁለቱንም አቅጣጫውን ወደ ሁለቱም አድርገው ነበር የሚሰግዱት የነበረው። መካንም መስጂድ አልአቅሳንም ትይዩ አድርገው ነበር የሚሰግዱት የነበረው። ልክ ወደ መዲና ሲመጡ መዲና መሃል ላይ ናት ያለችውና ወደ አቅሳ ሲዞሩ ጀርባቸውን ለመካ ነው የሚሰጡት። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልባቸው ይፈልጉ ነበረ መካ እንዲሆን ማለት ነው። አላህ ምን አለ? ቀድ ነራ ተቀልቡ ወጅሂከ ፊሰማእ ፈለንወሊየነከ ቂብለተን ተርዳሃ አላቸው። የፊትህን ወደ ሰማይ መገላበጥ በእርግጥም እናያለን፣ ወደምትወዳትም ቂብላ እናዞርልሃለን ብሎ አላህ Subhanahu Wa Ta'ala አላቸው። ረሱል አልተናገሩም ሁላ በልባቸውን ያሰቡት ብቻ ወደ ሰማይ ተመለከቱና ሲያስቡ አላህ ያቺን አነሳና ቀድ ነራ ተቀልቡ ወጅሂከ አላቸው። ፊትህ ወደዛ እንዳዞር እንደምትፈልግ እናውቃለን። ፈለንወሊየነከ ቂብለተን ተርዳሃ ወደምትፈልገው እናዞርልሃለን ብሎ አላህ አላቸው ማለት ነው። ከዛ በኋላ በዛው አንቀጽ ላይ ምን ይላል? ፈወሊ ወጅሀከ ሸጠረ አልመስጂድ አልሐራም ወሐይሱማ ኩንቱም ፈወልሉ ውጁሐኩም ሸጠራ። ስለዚህ ፊትህን ወደ ተከበረው መስጊድ ወደ ካዕባ አቅጣጫ አዙር፣ የትም ስፍራ ብትሆኑ ስትሰግዱ ፊታችሁን ወደ እርሱ አቅጣጫ አዙሩ ብሎ አላህ Subhanahu Wa Ta'ala በቁርአን ላይ አወረደ ማለት ነው። አብዱላህ ኢብኑ ዑመር በዘገበው ሐዲስ ላይ ምን ይላሉ? ፈጅር ላይ ልንሰግድ ተሰባስበን ነበረ። ከዛ አንድ ሰው መጣና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ወህይ ወርዷል፣ የቂብላ አቅጣጫ ተቀይሯል፣ ወደ ካዕባ ሆኗል ብሏላቸው። ሁሉም ዞሩና ወደ ካዕባ ሰገዱ። ሰሚዕና ወአጣዕና ነው። ሰማን በቃ ይደረጋል ነው። ልባቸው ላይ ችግር የነበረባቸው ሰዎችን ለመገፋፋት ሰየቁሉ ሱፈሃኡ ኢለላህ አላህ ከሰዎች ቂሎች ሚነ ናሲ ማ ወለሁም አን ቂብለቲሂም ለቲ ካኑ ዐለይሃ ከዛች በእርሷ ላይ ከነበሩት ቂብላቸው ምን አዞራቸው ይላሉ። እዚህ ጋር አላህ አንድ የሚገርም መልስ ይሰጣቸዋል። ወሊላሂል መሽሪቅ ወልመግሪብ ምስራቁም ምዕራቡም የአላህ ነው። ፈአይነማ ትወሉ ፈተመ ወጅሁላህ ወደዚህም ብዞር ወደዚህም ብዞር አላህን ነው የምታገኙት። ሰላት የምትሰግዱት አላህን ለማግኘት አይደለ? ወደ ምስራቅም ዞራችሁ ወደ ምዕራብም ዞራችሁ አላህን ነው የምታገኙት። የህዲ መን የሻኡ ኢላ ሲራጢን ሙስተቂም ይላቸዋል። አላህ የሻው ሰው ወደ ቀጥተኛው መንገድ ይመራል ብሎ አላቸው ማለት ነው። ይህ የቂብላ መቀየር ልባቸው ላይ ጥርጣሬ ነበረባቸው ሰዎችና ኢማን ያላቸው ሰዎች የለየ ነው። ኢማን ያላቸው ሰዎች ኢማን የነበራቸው በልባቸው ላይ እርግጠኛነት የነበራቸው ቂብላ ተቀየረ፣ እሺ ቂብላ ተቀየረ፣ በቃ እንቀይራለን እንሰግዳለን ነው። ሌላ ጥያቄ እስካሁን ድረስ ይሰገድ ነው አላህ ይቀበልን ማለት ነው። እንዴት ነው እስካሁን ድረስ ወደ መስጂድ አልአቅሳ ሰግደን አሁን ወደ ካዕባ እንዴት ነው አላሉ። ሰሚዕና ወአጣዕና ነው። አላህ ምን ይላል? ወማ ጀዐልና አልቂብለተ አለቲ ካነት ዐለይሃ ኢላ ሊነዕለመ መን የተቢዐ አልረሱለ ሚመን የንቀሊቡ ዐላ ዐቂበይሂ ወኢን ካነት ለከቢረተን ኢላ ዐለ አለዚነ ሀደላህ ይላቸዋል። ያቺን በእርሷ ላይ የነበርክባት አቅጣጫ መልእክተኛውን የሚከተለው ሰው ወደ ክህደት ከሚመለሰው ሰው ልናውቀው ነው፣ ልንለይ ነው አለ አላህ። መቀየሩ ማነው? ረሱል ሰለላሁ ዐለይሂ ወሰለም የሚከተለው ማነውስ ከዛ የሚያፈገፍገው ብሎ ልንለይ ነው አላቸው እንጂ ቂብላ አላደረግናትም። እርሷም በእነዚያ አላህ በመራቸው ሰዎች ላይ በስተቀር በርግጥ ከባድ ናት አሉ። በርግጥም ኢማን ስንሰግድ የነበረው ወደዚህ ነው እንዴት ነው ጥርጣሬ ይገባል። ሰዎችም የመጡን ማ ወላሁም አን ቂብለቲሂም ለቲ ዐለይሃ እንዴ በፊት ላይ ሲሰግዱት የነበሩት እንዴት ነው አሁን ወደዛ የሚቀይሩት ብሎ ሰዎችም እየጠየቋቸው ነው። የራሳቸውም ጥያቄ ያለባቸው ያ የኢማን የፈተናቸው ጊዜ ነበር ማለት ነው። ግን ኢማናቸው የተረጋጋ ሰዎች አላህ አወረደ፣ ረሱል ተናገሩ፣ ወደ ካዕባ እንዞራለን ብለው ፊታቸውን ወደ ካዕባ ያዞሩበትን ሙሉ ለሙሉ መከተልን ጣዓን የምንመለከትበት የረሱል ሰለላሁ ዐለይሂ ወሰለም ሲራ ነው ማለት ነው። አላህ እኛንም ልክ እንደነሱ ሰሚዕና ወአጣዕና ሰምተናል
እንከተላለን፣ ሁሉም ነገር እንቀበላለን ከሚሉት ሰዎች ያደርገን። ሰላም አለይኩም። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك